ህዝቡ እርስ በራስ መተማመን አጣ። የሆነ ሰዓት ላይ ከሆነ እንትኑ ማይታወቅ የሆነ መድፍ ያርፋልና አስተኳሽ አለ እዚህ ይባላል። የሆነ ሰው አስተኳሽ ነው ካለ በቃ አለቀልህ። እኔ የህወሓት ነገር ማለት እንዴት አሁን ከዛ ሁሉ ካደረሰብን መከራ በኋላ ራሱ እንዴት ከሻዕቢያ ጋር ትጣመዳለህ ትላለህ? ከዛ እኔ እምነቴም ኦርቶዶክስ ነው። የምር ግን ፈጣሪ አለ ብዬ ባይብል ማንበብ ጀመርኩ። ብቻ ብዙ ነገር አለፍኩ ከራሴ ጋር ብዙ የተሟገትኩበት ጊዜ ነበር። መቀለ ከተማው ለወትሮ ግርግር የበዛበት ከተማ ነው። በጣም ቢዚ ከተማ፣ የኢንተርቴይንመንት ከተማ፣ በጣም ብዙ ሰዎች ከመላው ኢትዮጵያ ሂደው ዊኬንድ ምናምን የሚዝናኑበት ከተማ ነው። መቀለ አሁን ሌላ መልክ ነው ያለው። መቀለ ጭር ብሏል። ሰው አታይም። በዚህ ሰዓት ነው መቀለ ማይን ከተማ መሰለ ከሌሎች የትግራይ ከተሞች ወጣቶች አፈሳ ምንም እየፈሩ የሚሰበሰቡባት ከተማ ናት። እንደዛም ሆኖ ግን ከሌላ ቦታ እየመጡ እየተሰበሰቡባት ራሱ ከተማዋ እስቲል ጭር እንዳለች ናት። ጎዳናዎች ሰው አታይባቸውም። ከዛ የህዝቡ ሰቀቀን ቲሸርት ለብሰን የነሱ አሽቃብጠናል። ፐርሰናል አልለበስኩ ግን ህዝቤ አሽቃባል። ጌታቸው አሰፋ ነኝ አምጡ ፈልገዋለሁ ሲባል እንደ መንቀጥቀጥ ያደርግሃል። ከባድ ነው። ከዛ በፊትም እንትናይቺ ስለማላቅ ማለት ከዛ ግን በቃ እንደዚህ አይነት ነገር እየለመድክ ትሄዳለህ። ከዛ የሆነ ጊዜ ደግሞ ቪዲዮዎች ይመጡ ነበርና ምን አየው የሆነ ቪዲዮ ላይ ህወሓት ምሁር አትወድም ምሁር ወላዋይ ነው የሚል ጽኑ አቋም አላቸው። ምሁር አይወዱም። አቦይ ስብሐት ምናምን ይባላል። እኔ አቦይ አልለውም። አቦይ ማለት ካሽ እንደማለት ነው። የክብር ሰው እኔ አላከብሩም። ስብሐት እያልኩ ተቀጥላለሁ። የስብሐት ነጋና የዘር ማንዘሮቹ ፓርቲ ነው ህወሓት። ጀነራሉ ዝም ብሎ ፑፔት ነው። በእነሱ እኮ ነው አድርግልን ተብሎ ሪከመንድ የተደረገው አብይን እንደፈለጉ የሚዘውሩት ሰው ማለት ነው። የትግራይ ህዝብ ጦርነት አይደለም አሁን የሚጀምረው ጦርነት። የሆኑ 40 ወይ 50 ሰዎች አሉ የሚበጠብጡ። ቤተክርስቲያን አልሳለም። ኦርቶዶክስ ነኝ። በካህን ምናምን አላምንም። የራሴ በምትለው አካል ወንጀል ለሰራብህ ሰው ተላልፈ ስትሰጥ እንደዚህ አይነት መከዳት የትም ቦታ የለም። እሱ ህወሓት ሊትራሊ የትግራይን ህዝብ ክዶታል። በጣም ብዙ ቀሽም ዲያስፖራ አለ። አዎ በቃ በጣም የሚያስጠሉች የሆነች ባንዲራ አለች ቀይና ቢጫ። እነሱ እዛ በረሃ የፈጠሯት አትወክልንም። አሮን ነው የትግራይ ህዝብ ትወክለኛለች የሚል አይመስለኝም። ሚስጥር መጠበቅ ይልና ዝርዝሩ ላይ ለአካባቢ ሰዎች እንድትነግራቸው የተነገረን ሚስጥር ለሌላ ሰው መናገር ይላል። የህወሓት አመራር ልጆች ህፃናት ማለት ነው ፓርላማ ይገቡ ነበር። ምን ህፃናቶቹ? ሰዓት ላፊ ተብሎ የተገደሉ የሰፈር ልጆች። አንድ ቀን ምን አጋጠመኝ መሰለህ?